አርሹም እንዳልጠፋ ሁሉ ውሃውም እንዳልጠፋ ሁሉ ከዛ እዚህ ድረስ ያሉ ፍጥረታት እንዳልጠፉ ስፔስም እንዳልጠፋ ሁሉ ለሙሳም እንዳይጠፋ ሆኖ መገለጥ ለምንድን ነው ያልቻለው ታዲያ? በጣም ጥሩ። ይሄ የራሱ ፍቃድ ነው። ምን አለ አላህ ማለት ነው። አንብብልኝማ፣ ጥቅሱን አንብብልኝማ አንድ ጊዜ ከፈትልኝ። ክርስቲያን ከይቅርታ ጋር ክርስቲያን ጋር አይ ማለት ከፍቃድ ጋር ብዙም ያን ያህል ከፈለገ ካልፈለገ ምናምን ነገር እያልሽ ማመቻመች ያን ያህል አስፈላጊ አይመስለኝም። እሺ በፍጹም አታይኝም አለ። ግን ወደ ተራራው ተመልከት አለው። በስፍራውም በረጋ። በነገራችን ላይ ሙሳ ያው ነበረ። ተራራው በስፍራው ቢረጋ አላህ እንትን ብሏል። ተራራው ከረጋ ታይኛለህ ብሎታል። ለዛ ነው ሙሳም አላህም ለተራራው የተገለጠው። ለምን ሙሳ እንደ ከዛ ባየ ጊዜ ሙሳ ምን አለ ራሱን ስቶ ወደቀ። ስለዚህ ለሙሳ ለማሳየት እንጂ የሆነ ለምን ለሙሳ አልተገለጠለትም ካልክ ይኸው ከላይ ቃል እንደገባው መሰረት ነው ብሎታል። ግን ወደ ተራራው ተመልከት በስፍራውን ቢረጋ በእርግጥ ታይኛለህ አለው። ከዛ ተራራው በስፍራው ቢረጋ ሙሳ አላህን ያዋል ግን አልረጋም። ስለዚህ ምንድነው እኔ የሚያሳየው አላህ እንደማይታይ ለሰው እዚህ ምድር ላይ እንደማይታይ ለማሳየት ነው። ግልጽ ነው። እኔ አሁን ይሄ ጥያቄ ያስነሳል ብዬ አላስብም። በደንብ ነው ግልጽ የሚሆነው። ምክንያቱም ሙስሊሞች ላልሆኑ ሰዎች ለክርስቲያኖች በደንብ ይገባናል። አምላክ በባህሪው ሎክ በባህሪው እንደዚህ አይነት ንጽር ውስጥ ከገባ በኋላ በዛውም እይታዬ እስከደረሰ ድረስ አጠፋለሁ ካለ በኋላ ከዛ እንዴት ነው ያስቀመጡት? አላህን ከአርሽ በላይ ነው ያስቀመጡት። በደንብ አስተውሉ። ከአርሽ በላይ ካስቀመጡት በኋላ ምን ሆነ? ለተራራው ተገለጠ። ለተራራው በሚገለጥበት ሰዓት ምንድን ነው የሆነው? ተሰበረ እንጂ አልጠፋም። አንድ ስፔሶች አልጠፉም። ሁለት ሰማዮች አልጠፉም። ሶስት ለምን ይጠፋል? ውሃው አልጠፋም። ምክንያቱም ያልጠፉበት ምክንያት አላህ ይሄን የተናገረው ውሸት መሆኑ አይ አይደለም። እዚህ ጋር እኮ ማለት ነው ለተራራው የት ሆኖ ነው የተገለጠው? ሀያት የት ሆኖ ነው የተገለጠው? እሺ ድምጽ ይሰማል? ትንሽ ኔትወርክ ድምጽ ይሰማል? ኦኬ ትሰማለሽ? የት ሆኖ ነው የተገለጠው? ይሰማል። ቀጥል። እሺ የተገለጠው የት ሆኖ ነው የተገለጠው? ያ እዚህ ማለት እዚህ ሆኖ ነው እዚህ ሆኖ ነው የሚባል ነገር የለም። ግን እዛው አላህ ከአርሽ በላይ ነው አይደለ? ስለዚህ ግን እዚህ ቦታ ነው እዚህ ቦታ ሆኖ የተገለጠው የሚል ነገር የለም። ግን እዛ ላይ የጽሁፉ ግልጽ ነው ተገልጦለታል። ግን ፈጣሪ ለመገለጥ የሆነ ቦታ ያስፈልጋል። የት ሆኖ ነው? ኦኬ እግዚአብሔር ቦታ ማያስፈልገው ለሙሴ ተገልጦለታል አልተገለጠለትም? እኛ እንደናንተ ከአርሽ በላይ ነው ያለው ብለን አናምንም። ስለዚህ ምንም አይሄድ ነገር አታገናኝ። ከአርሽ በላይ የነበረው ምድር ላይ ላለው ነው የተገለጠው። ስለዚህ ከዛ እዚህ ድረስ ያሉ ፍጥረታቶች አሉ ማለት ነው። ፍጡራኖች አሉ። እነኛ አልጠፉም። እኔ ከተገለጥኩኝ ፍጥረታት እስከደረሰበት እይታዬ ይጠፋል ያለው አካል አላጠፋም። ለምን ያጠፋል? አላጠፋም። ለምን ያጠፋል? ሚውት አድርጋችሁ ነበር። ፕሮሚስ ገብቶ ነበር ይጠፋል ብሎ ፕሮሚስ ገብቶ ነበር እኮ። በጣም ጥሩ። አንድ ጊዜ ሚውት አድርጊ ነት። ኦኬ እዛ ጋ ያለው ሌላ አውድ ነው፣ እዚህ ጋ ያለው ሌላ አውድ የተለያየ ነው። እዚህ ለሙሳ እያናገረው ባህሪ ነው። ስለምን አውድ ነው? ባህሪው ነው። አይ ኖ በአውድ ነው የምንፈተው። አሁን ለምሳሌ ባህሪ ቆይ አይደለም ባህሪው ይለያያል። ቆይ ያላ ባህሪ ይለያያል። አንዱ ጋር እና አንዱ ጋር ይለያያል። እዚህ ጋር ባህሪ አይደለም አውዱ ላይ ቆመን እናወራ። አሁን ለምሳሌ እግዚአብሔር እኔ ሰው አይደለሁም ይላል አይደለ? ስለዚህ አንተ ደግሞ ዛም አትሩጪ እህታችን፣ በደንብ አስተውሉ። ሂጃቡ ተገልጦ እሱ ተተገለጠ እይታ የደረሰበት ድረስ ፍጥረት ይጠፋል ካለ አንደኛ ፍጥረታት አልጠፉም። ሁለተኛ ደግሞ እንዴት እንደተገለጠ አናቅም ከሆነ መልሶ አሁንም ደግሞ እንትን እያደረግሽናለ ማድረስ እያደረግሻለ እኛም ፖይንት እኔ አላልኩም እንደዛ። ኦኬ እንዴት ነው የተገለጠው? እሺ ቅድም እኮ ነገርኩ። አላህ ሱብሃነሁ ወተዓላ ብርሃኑ ነው። እሺ ባቱን የተገለጠው ፊቱን የተገለጠው ለማሾፍ አትሞክር። እሺ የተገለጸው ምንድነው? አላህ ራሱ ምንም ማሾፍ አይደለም። ቆይ ችግር የለውም።
ስለዚህ አላህ ራሱ ስትይ ሁሉ አካላቱ ተገልጧል። እሺ ልንገርህ፣ ባት እጅ እግር ስትል ማለት ነው። የምንሸማቀቅ መስሎ ከሆነ ተሳስታል። ምንም አይደለም። ስለዚህ በአላህ ታፍሪያለሽ ማለት ነው። በአላህ ታፍሪያለሽ ማለት ነው። አንተ አሁን የሆነ ሰዎችን እንደ ስድብ ነው እና ይሄን ነገር የምታቀርበው ከዛ አንፃር አምላካቸው ባቱ ስድብ ይመስላችኋል። ባት አለው ብለው ስለሚያምኑ ይሄ ፍጡር ባህሪ ስለሆነ ኦኬ እየተሰደበብን ነው ብለው ያምናሉ። እኔ አሁን ለምሳሌ አላህ ጭንቅላት እንደሌለው እያወቁ ጭንቅላቱ ነው የተገለጠው አይደለም ብዬ አልጠየቅኩሽም። ጭንቅላት እንደሌለው ስለማቅ ማለት ነው። ስለዚህ ባት አለው ብለሽ ታምኛለሽ። ባቱን የተገለጠው ወይንስ ፊቱ? ምክንያቱም ከዛ በኋላ ደግሞ ሜክ ምናደርጋቸው እንትኖች ስላሉ ማለት ነው፣ አርጉመንቶች ስላሉ ራሱ ነው አልሽ። ሁለመ ነው ምኑ ፊቱም ባቱም እግሩም ተገልጧል። ፊቱም አይኑም እጁም እግሩም ተገልጧል። ኦኬ አላህ ሱብሃነሁ ወተዓላ እንግዲህ ነግሬሃለሁ ቅድም ራሱ ብርሃን ነው ብያለሁ። የተገለጠውን ብርሃን ነው። በቃ ጨርሻለሁ። እኔ ሌላ ጥያቄ ካለ አልጨረሽም። ፊቱ አይኑ ብርሃን ነው። ፊቱ አይኑ ምናምን የሚባል ነገር የለም። አላህ ሱብሃነሁ ወተዓላ ራሱ ማንነት ነው። እሺ ማለት ለምሳሌ ማንነት ነው። እሺ ያ ነገሩ ተገልጧል አልተገለጠም? ብርሃኑ ነው ማለት ብርሃኑ ነው። አላህ ራሱ ብርሃን ነው እያልኩ እኮ ነው። እሱን ተስማማውልሽ እኮ። ስለዚህ ያ ፊቱም ፊት እንዳለው ግን ታምኛለሽ ብርሃን ቢሆንም አይደለ? አሁን እኔ የሆነ እየነጣጠልኩኝ አንተ በምትሄድበት መንገድ አለ እኮ ታምኛለሽ። ስለዚህ ያ ፊቱም ተገልጧል ወይ ነው? አይኑም ተገልጧል ወይ? ምክንያቱም ብርሃን ነው። ተስማማውልሽ። ያ ብርሃን የሆነው አይኑ ተገልጧል አልተገለጠም? ለተራራው እሺ፣ እዚህ ጋር የተገለጠ የለም የሚል የለም። አላህ ተገለጠ ነው የሚለው እዚህ ጋር አለ። እስኪ ያሳየኝ እኮ ንገሪና። እሱ ነው ለምን ያልተጻፈ ነገር አይደለም። ሰው የሚጠይቀው እኮ ተጻፈ ነገር ላይ ቤዛ አድርጎ ነው። በቃ ስለዚህ ከተጻፈ ውጭ አናወራም ከሆነ እኛ ስንለው ሊከፋቸው አይገባም ማለት ነው። ሊከፋቸው አይገባም። የተለያየ ነገር ስናነሳ ሊከፋቸው አይገባም። ያልተጻፈውን የለውም ምሳሌ ልክ ጭንቅላትና አንገት እንደሌለው ማለት ነው የሚል የለም። አሁን ለምሳሌ ፈጣሪ ሙሉ ነው እና አንተ እንደዛ ከሆነ ጭንቅላት ሙሉ ነው ብለሻል። አላህ ሙሉ ነው የሚል ሙሉ ነው የሚል ማስረጃ ማይካዥ በቃ። ምክንያቱም የለም ካልሽ ያልተጻፈ አላወራም ካልሽ ምንድነው እሱ? በደንብ አስተውሉ። ብርሃን ነው እያለች ለማምለጥ የሞከረችው ምንድነው? አንድ ነገር ሚይዛት አለ። ፊቱ ተተገለጠ፣ አይኑ ተተገለጠ፣ ፍጥረት ግዴታ ነሰሰርሊ መጥፋት አለባቸው። በባህሪው ይጠፋል ስላለ ማለት ነው። ፍጥረት ይጠፋሉ ስላለ እንድን ጄኔራሊ ብርሃን እያለች ነው። ምኑ ነው ብርሃን? ኦኬ አይኑም ብርሃን ነው፣ ፊቱም ብርሃን ነው። ስለዚህ እንደዛ ከሆነ ፍጥረት አልጠፉ። ስለዚህ አላዋሽቷል በባህሪው ማለት ነው። አሌስ ያልተገለጠ አካል ደግሞ አለው፣ የተገለጠው አካል አለው። የተገለጠና ያልተገለጠ አካል መኖር አለበት ማለት ነው። የሚያጠፋና የማያጠፋ አካላት ይኖሩታል ማለት ነው። አለ የሆነው አካል ተገልጧል። ጥሩ። ያ አካል ማጥፋት አልቻለም፣ መስበር ነው የሚችለው። ተራራው ጠንካራ ቢሆንም ከሙሳ ይልቅ አንጻራዊ ተሰባብሯል። ኦኬ አይረን ምናምን ቢሆን ደግሞ የተሻሉ ክብደት ጥንካሬ ያላቸውን ቢሆን ደግሞ አላህ ማጥፋት አይችልም ማለት ነው። መሰባበርም አይችልም። ከተራራው ይልቅ ጠንከር ያሉትን መስበር አይችልም ማለት ነው። ማጥፋት የሚችለው የትኛው ነው? ኦኬ እግሩ ከሆነ የተገለጠው የአላህ እግር ማጥፋት አይችልም ማለት ነው። ፊቱ ነው ማጥፋት የሚችለው። አላህ ላይ በባህሪው ምን አለው ማለት ነው? የሚያጠፋና ማያጠፋ አካላቶች አሉት ማለት ነው። ጊዜ ሌሎች ፍጥረታቶች ጋርዶ ለተራራው ብቻ መገለጥ አይችልም? አምላክ እንደዛ ማድረግ አይችልም? ኦኬ እንደዛ የሚል ማስረጃ ስጭነሽ። ሌሎችን ፍጥረታት ጋርዶ ለተራራው ብቻ ተገለጠኝ። ምክንያቱም እኔ ሆነስ የሚለውን አይደለም ማስረጃ አንቺ። እሺ ለምን ነው ማስረጃ? እንደዛ ማድረግ አይችልም ወይ እኮ ነው ያልኩት። እኮ ሌሎችም አይችልም ወይ እኮ ይችላል አይችልም፣ ከዛ በኋላ ነው የሚመጣው። ቅድሚያ ማስረጃ አንቺ ያልኩሽ እንደዛ ነው የተገለጠው የሚል እኔ እንደዛ ነው የተገለጠው አላልኩም። አይችልም ወይ ነው እኮ ጥያቄ። እንደዛ ተገለጠ አላልኩም። እኮ ይችላል። አሁን ይችላል ለማለት አይደል አርጉመንት ነው የሰራሽው። ለተራራው ብቻ መገለጥ አይችልም ወይ እኮ ይችላል ለሚል ከሆነ አንተ ነው አትጠይቀኝማ። ለምን ነው ጠይቅሻለሁኝ እኮ ምክንያቱም አላህና ለሽ ምታምኙ ከአርሽ በላይ አይደለ? እንደዛ ከሆነ እንደዚህ የተጋረደ ከአርሽ እስከ ምድር ድረስ
ምን የሆነ ክብ የሆነ መጋረጃ እንዲመምጣትና እንደ ቱቦ ማለት ነው። እንደዚህ እንትን ብሏል ማለት ነው። አይደለም እንደዛ ማለት አይደለም። ሌሎቹን መሸፈን አይችልም ወይ? ምክንያቱም ይኸውልሽ በደንብ አስተውይ። መጋረጃ ሲባል ይሄ ስፔስ መጋረጃ አይደለም። አዳምጪ። ይሄ ስፔሱ ራሱ እኮ ፍጡር ነው። ይሄ ስፔሱ ራሱ ፍጡር ነው። ይሄንን እንዴት ጋርዶት ነው የመጣው? አስረጀነሽ ዞም። እሺ ምክንያቱም እሱ ከአርሽ በላይ ነው ያለው። እሱ ይሄ ራሱ ፍጡር አይደል እንዴ? ስፔስ ራሱ ይሄ ራሱ ፍጡር ነው። ከአርሽ በላይ ያለው ከዛ እዚህ ምድር ላለው ለመገለጥ እንዴት ነው እሱ እነኝን የጋረዳቸው? አሳየን። እሱ አስረጅን። መጋረድ አይችልም። ለምሳሌ አንተ እንዳታየው መጋረድ አይችልም። ይችላል አይችልም ሳይሆን አስረጅን። እንዴት ነው የተጋረደው? አስረጅን። ጋረዳቸው በቃ እንዲያዩት አደረገ። ጋረደ። አስረጅን። ማስረጃውን አንቺና አሳየን። ማስረጃውን አንቺና አሳየን። ጋረደ ስልህ መጋረጃ አምጥቶ ልክ እንደኛ እንደምናውቀው መጋረጃ። እሱ እኮ ፈጣሪ እንጂ ፍጡር አይደለም። አንተ እያወራህ ያለው ስለ ፍጡር ነው። መጋረጃው ብርሃን ነው እኮ እህታችን። ብርሃኑ ደግሞ የሚታይ መጋረጃ እኮ ነው ያለው አላህ እህታችን። እሱ ሌላ ጥያቄ ነው የሚሆነው። ፍጡር ነው አይደለም እኮ ፍጡር ነው ፍጡር አይደለም ሌላ ጉዳይ ነው የሚሆነው። ምክንያቱም ውስጠኛውን አይደለም ኤክስተርናል ብርሃን አለው መጋረጃ። ከኢንተርናሉ በተጨማሪ ኤክስተርናል ብርሃን አለው። ሰዎች ነው አሁን አንተ መጋረጃ የሚለው እንዴት ነው የተረዳኸው? እስኪ አስረዳኝ። አንተ በተረዳኸው መሰረት እኔ ለምን አስረዳሻለሁ? አንቺ አስረጀኝ እንዴ። አንተ የተረዳኸው እኔ ማምረው ለምሳሌ አሁን መላእክቶች አሉ በሰው ይገለጡና ለምሳሌ ከዛ ድንገት ይሰወራሉ። ያ ማለት መጋረጃ አነሱ ጣሉ እያልክ ነው እንደኛ ኖ አላህ እንደዛ አይደለም። እኔ ለመሸፈን አላህ ለምሳሌ እኔ ለመሸፈን የግድ ሂጃብ ያስፈልግኛል። አላህ ምን አለው? ቆይ አላህም እኮ ሂጃቡን ካነሳ እኮ ፍጥረት ይጠፋል ነው የሚለው። ሜቢ አታውቂም? እሱን አውቃለሁኝ አልኩህ። ስለዚህ ዘላለማዊ መጋረጃ ነው እኮ ዘላለማዊ መጋረጃ ነው አይደል? ሂጃብ አይደለም ነው እያልካለሁ። ሂጃቡ ምንድነው? እሱ ብርሃን ነው። ብርሃኑ ደግሞ አላህን ያካበበ ያዋሰነ ነው አይደለ? አያካብበውም። ኦኬ ካላካበበው እንዴት ነው እሱ ታዲያ ፍጥረትን ያጠፋል እይታው ድረስ የደረሰበት የሚባለው? ማያካብበው ከሆነ ኦኬ ግማሹን ፓርት ከሆነ ግማሹ ፓርት አይቶ ለምንድን ነው ያላጠፋል? እንዳይጠፋ ስላደረገ በቃ የሱ ውሳኔ ነው። ይሄን እኛ የምንወስንለት አይደለም። ስለዚህ ሐዲስ መሐመድ ዋሽቷል ማለት ነው። ሐዲሱን አንዴ ክፈተው። እሺ መሐመድ ዋሽቷል ማለት ነው። እይታው እስከደረሰ ድረስ ፍጥረትን ያጠፋ ነበረ ብሎናል። ስለዚህ ሂጃቡ አልሸፈነውም እያለችን ነው። እንደዛ ከሆነ ደግሞ መሐመድ ዋሽቷል ማለት ነው። ሂጃቡን ከፊቱ ላይ ቢያነሳ ፍጥረት ብቻ ሳይሆን አለማጥፋትም ይችላል። ፕሊስ አለማጥፋት መቻልና አለመቻል ሌላ ጉዳይ ነው። እንዳያጠፋ ግን ያደረገው ብርሃኑ ነው እያለን ያለው ሂጃቡ። ቀጥል አንብበው። ያ በዛ ሂጃብ ባይሸፈን ኖሮ ባይካበብ ኖሮ ፍጥረታትን በሙሉ ያጠፋ ነበር። ለምን? እሱ ራሱ እስከደረሰበት ድረስ እይታው ያጠፋል ብሎ ስለሚናገር ማለት ነው። ሂዝ ቬል ኢዝ ላይት ይላል። ምንድነው? ሂጃቡ ብርሃን ነው ወይም ደግሞ እሳት ነው የሚል አለ። ኢፍ ሂ ዊዝድሩ ኢት እሱን ካወለቀው the splendor of his countenance would consume his creation as far as his sight reaches ይላል። የፊቱ ግርማ ሞገስ እይታው እስከደረሰ ድረስ ፍጥረታትን በሙሉ ያጠፋቸው ነበረ። ኦኬ ችግር የለውም። እሺ አሁን እኮ አላህ ለሙሳ ሲገለጥ ለተራራው ሲገለጥ ከአርሹ ላይ ወርዶ ተራራው እስኪደርስ ድረስ ሂጃቡን ሳይገልጥ ነው የመጣው ማለት ነው እያልሽ ነው እህታችን? ልክ ከዛ በኋላ ተራራው ጋር ሲደርስ ሂጃቡን ገለጠው። እንደዛ አላልኩም። እንደዛም ነው አላልኩም። አላህ ይሄንን አያቅተውም። እንደዛ የማድረግ ችሎታ አለው ነው እያልኩ ያለሁት። አምላክ እስከሆነ ድረስ ምንም ነገር መጋረድ ይችላል። ምንንም ይሁን ምን። ምክንያቱም እኛ ፍጡሮች ነን። ሰማይም በለው ምድርን በለው ፍጡር ነው። ፍጡሩን ደግሞ አምላክ እንደፈለገ ማድረግ ይችላል። መሸፈንም መግለጥ ነው እኮ። ስለዚህ ፊቱን በገለጠ ሰዓት ተራራውን ብቻ እንዴት አጠፋ ነው? ከዛ በኋላ ያሉትን ፍጥረታት ለምን አላጠፋም? ለምን? ሂጃቡን ስለገለጠ። ለጣይልማ ችግሩ እዚህ ጋር ፊቱን ገለጠ ይላል። ተገለጠ ነው ያለው። ምን እንደተገለጠ ደግሞ አልተነገረንም። ለተራራው በተገለጸ ሰዓት ተራራው እንዴት ነው ያጠፋው? ኑሩን ባያነሳ ኑሮ እንዴት ተራራው ፍርክስክሱ ይወጣል?
የተወሰነ ተገለጠ አይደል እንዴ? ተገለጠ። ግን ምኑ ነው የተገለጠው? ስለዚህ ያልተገለጠ አላህና የተገለጠ አላህ አለ ማለት ነው አይደል? ያልተገለጠ አላህ ተንኮታክቷል። ቆይ አንዴ። እሺ አዎ ተንኮታክቷል ራሱ ስለገለጠ። ስለዚህ የተወሰነውን ፓርት ነው የገለጠው ብለሽኛል። እሺ የተገለጠው እጁ ነው እግሩ ነው ወይስ ጣቱ ነው የተገለጠው? አይኑ ነው ወይስ ጆሮው ነው? ያልተጻፈልኝን አላነብም። በቃ ስለዚህ አሁን ከእናንተ ጋር ምንም አናወራም ማለት ነው። ሉክ ምንድነው